ሰላም ለእናንተ ይሁን። እንዴት ዋላችሁ? እንኳን ደህና መጣችሁ። እውነትም የምስራች አለን። የምስራች ልንላችሁ በዚህ ተገኝተናል። በድጋሚ ጥራችን አክብራችሁ በዚህ ያላችሁ የሚዲያ አጋሮቻችንን ጨምሮ እንኳን ደህና መጣችሁ። የምስራች ልንላችሁ ሁሌም ያለ ሁኔታ ስንገኝ በጣም በታላቅ ደስታና ኩራት ነው። ቀደም ብሎ ሲጠቀስ እንደነበረው በዚህም ደግሞ ይመስለኛል ስሟንም ላለመጥቀስ ስሙን ብል ይሻላል አይደል? እየተጠነቀቀ ነው የነበረው ማለት ነው። የምስራች ምንላችሁ እንደዚህ በአማረ በተዋበ መልኩ በስክሪኑ ላይ የምትመለከቱት የሀገራችንን የፋይናንስ አገልግሎት ተደራሽ እንደዚሁም አካታች ለማድረግ ከከተማ እስከ ገጠር ከተማሪ እስከ ገበሬ አካታች የሚያደርግ ወጣቱን እንደዚሁም ደግሞ ሴቶችን ሌሎችን ሁሉ የሚያገለግል እስካሁን እንግዲህ የጀመርነው ከጥቂት ዓመት በፊት በሀገራችን ማይደፈር የሚመስል የዲጂታል አገልግሎትን በማስጀመር ኢትዮጵያ ዜጎቿን በፋይናንስ አገልግሎት አካታችም እንደዚሁም ደግሞ በሰፊው ተደራሽ እንዲሆን አዳዲስ አገልግሎቶች እንዲጀመሩ የፖሊሲና የተለያዩ ማሻሻያዎችን በማድረግ ዛሬ ላይ ደርሰናል ማለት ነው። ምን ይመስል ነበረ የቅርብ ጊዜ ጉዟችን የሚለውንም ወደ ኋላ ምና ይሆናል። ዛሬ በይፋ የምናስጀምረው ጥላ የተሰኘ ጥላ እንደምታዩት በውበቱም ከስሙም በብዙ መልኩ እንግዲህ በከተማም ሆነ በገጠር ለፀሐይም ለዝናብም ለአቧራም የምንጠቀምበት አይደል የምንከለልበት ጥላ የተሰኘ እንግዲህ የፋይናንስ አገልግሎት ይዘንላችሁ መተናል ማለት ነው። የቁጠባም እንደዚሁም የብድርም ሰፋ ያሉ እንግዲህ አገልግሎቶች በጥላ ውስጥ የምታገኙ ይሆናል ማለት ነው። አገልግሎቱ እንዴት እናገኛለን፣ ምን ይመስላል የሚለውን ሳላሰለቻችሁ አጠር አድርጌ የምገልጽላችሁ ይሆናል ማለት ነው። ጥላ የተሰኘው የፋይናንስ አገልግሎት ሁለቱ አንጋፋ ተቋማት ኢትዮ ቴሌኮም እና አዋሽ እውነትም አንጋፋ ቀልጣፋ ዘመኑ ያፈራውን ቴክኖሎጂ እየተጠቀመ ደንበኞቹን በቴክኖሎጂ ለማገልገል እየተጋ ያለ ባንክ ነው አዋሽ ባንክ። ዛሬ ከአዋሽ ባንክ ጋር በጋራ ኢትዮ ቴሌኮም ይህንን አገልግሎት በማስጀመሩ ታላቅ ኩራት ነው የሚሰማን። ስለ አብሮነታችሁ አብረን ደግሞ የኢትዮጵያን ሕዝብ ለማገልገል በፋይናንስ አገልግሎት ተደራሽ ያልሆነውን ተደራሽ ልናደርግ ያላካተትነውን የማህበረሰብ ክፍል እንደዚሁም ልናካትት አብረን ልንሰራ በጋራ በዚህ በመገኘታችን እጅግ ደስ ብሎኛል። እናመሰግናለን። ዲጂታል ኢትዮጵያን እውን የማድረግ ጉዟችን ግስጋሴያችን አሁንም በደማቅ ሁኔታ ቀጥሏል። እንደዚሁም በፍጥነት ማለት ነው። የምታዩት እንግዲህ ከዚህ በኋላ ሌላ ገጽ ነው የሚገለጠው ማለት ነው። ከቅርብ ዓመታት ምናልባት በፈረንጆች አቆጣጠር እንደምታዩት ሁለተኛው መስመር ላይ 2018 የሚለው ሪፎርም የጀመርንበት ኢትዮጵያን በዲጂታል እናስታጥቃለን፣ ዲጂታል ኢኮኖሚ እንገነባለን፣ የቴሌኮምና የዲጂታል አገልግሎትን በመላው ሀገራችን እናሰፋለን ብለን ሪፎርም የጀመርንበት ጊዜ ነው። ሪፎርሙን ከመጀመርንበት ጥቂት ዓመታት እንደምታዩት በርካታ ቴክኖሎጂዎችን አንጋፋው የእድሜ ባለጸጋው እንደዚሁም ደግሞ በቴክኖሎጂ ታጥቆ ራሱን ወጣት ያደረገው የምንወደው ፕራውድሊ እውነት ነው የምላችሁ በጣም በታላቅ ኩራትና ኢትዮ ቴሌኮም ማህበረሰባችንን ሲያገለግል ሁሉ ጊዜም የምንለው ታላቅ ሀገርና ሕዝብን በማገልገላችን ኩራት ይሰማናል። በአፍሪካም ቀደምት ኦፕሬተር እንደመሆኑ በተለይ ከቅርብ ጊዜያት ወዲህ ራሱን በቴክኖሎጂ እያዘመነ ራሱን ብቻ ሳይሆን ሌሎችንም እያስታጠቀ ተቋማትን የቢዝነስ ተቋማትን የመንግስት ተቋማትን ግለሰቦችን ጭምር በቴክኖሎጂ ታግዘው ግለሰቦች ህይወታቸው ቀልጣፋ ቀላል እንዲሆን እንደዚህ የንግድ ተቋማትም የሚሰጡት አገልግሎት ለደንበኞቻቸው ቀላል ተመጣጣኝ ዋጋ ማድረስ እንዲችሉ የዲጂታልና የቴሌኮም አገልግሎቶችን በከተማም በገጠርም በሰፊው እንደምታዩት ከ4G እስከ 5G እንግዲህ ከቴሌግራፍ የተጀመረው የኢትዮ ቴሌኮም ታሪክ ዛሬ ቴሌብር ላይ ደርሷል ማለት ነው። የኢትዮጵያን ዲጂታል ጉዞ እያፋጠነ ያለው በአስገራሚ ሁኔታ የዲጂታል ግብይቱን የፋይናንስ አገልግሎቱንም ተደራሽ እያደረገ ያለ ነው ማለት ነው። በእነዚህ በ6 ዓመታት እንግዲህ እንደምታዩት በርካታ አገልግሎቶች መጥተዋል። መምጣታቸው ብቻ ሳይሆን ብዙዎች ሚሊዮኖች የዚህ ተጠቃሚ ሆነዋል ማለት ነው። ሪፎርሙን ስናገለግል ወደ 37 ሚሊዮን የሚጠጋ ነው የነበረው። እዚህ ሪፎርሞች አድርገን በርካታ አገልግሎቶችን እንደነ ክላውድ ያለ ቴሌብር የመሳሰሉትን 4G 5G አምጥተን ዛሬ ላይ እንግዲህ ሰፋ ያለ ማህበረሰብን እያገለገልን እንገኛለን ማለት ነው። በቅርቡ
ከ4 ወር በፊት ያስጀመርነው ቀጣዩ አድማስ ያልነው ለ3 ዓመት የሚዘልቅ ኔክስት ሆራይዘን ያልነው ዲጂታል እንለዋለን። ዲጂታል ብቻ ሳይሆን ብዙ ትጠብቃላችሁ ብዬ አስባለሁ። ከዲጂታል ያለፈ አገልግሎቶችን ለማህበረሰባችን ለማቅረብ የወጠነ ስትራቴጂያችንን መተግበር ከጀመርን 4 ወራት ሆኖናል ማለት ነው። 3 ዓመት የሚያገለግለን የዚሁ አካል የሆነው ነው። ዛሬም እንግዲህ አንዱን የጥላ የተሰኘውን ከአዋሽ ጋር በመተባበር ለእናንተ ለውድ ደንበኞቻችን የምናቀርብላችሁ ማለት ነው። ቀደም ብዬ እንዳልኳችሁ እንግዲህ ከ86 ሚሊዮን በላይ ደንበኞችን እያገለገለ ነው ኢትዮ ቴሌኮም የሚገኘው ሰፋ ያለ ማለት ነው። ይሄ ቁጥር በመላው ሀገራችን የሚገኘውን ማህበረሰባችን የሚወክል ነው ማለት ነው። 86 ላይ መድረስ ግን አይበቃም ብለን ጉዟችንን አጠናክረን ቀጥለናል። በኔክስት ሆራይዘን 100 ሚሊዮን ለመድረስ ነው እየሰራን ያለ ነው። ይሄ ተደራሽነታችንም አካታችነታችንም ለማረጋገጥ ከዲጂታል ኢኮኖሚው ሁሉም የማህበረሰብ ክፍል ተጠቃሚ እንዲሆን ለማስቻል ነው ይህን ማስፋፊያ እየሰራን ያለ ነው ማለት ነው። የዚሁ አካል የሆነው ቴሌብራችን እንግዲህ ከተወለደ 4 ዓመታት ሆኖታል። አሁን እንደምታስታውሱት ሜይ 2021 ነው አገልግሎት ያስጀመር ነው። ሲጀምር በቀላሉ ከሞባይል አገልግሎት ነው የጀመረው። ገንዘብ መላክ መቀበል የመሳሰሉት ጉዳዮች ማለት ነው የጀመረው። ዲጂታል ፋይናንስ አገልግሎቶች በጀመረበት ዓመት አልጀመረም። ከ1 ዓመት በኋላ ነው ዲጂታል ፋይናንስ ምንለው ዛሬ እንግዲህ ተጨማሪ የምናስጀምረው ማለት ነው። ይሄ ከተጀመረበት ጊዜ ምን ያህል ደንበኞችን አገልግለናል ስንል ቴሌብር ከጀመረበት 57.5 ሚሊዮን ደንበኞችን ማገልገል ችለናል ማለት ነው። የሞባይል መኒ ታሪክ በኢንዱስትሪው በዓለም አሁን ወደ 22 ዓመቱን አልፏል። በ22 ዓመት ውስጥ እንግዲህ እንዲህ አይነት ታሪክ የጻፈ ያስመዘገበ ኦፕሬተርም ሞባይል መኒም አላገኘንም። ዘግይቶ የተወለደው ቴሌብር ደግሞ ታሪክ ጽፏል ማለት ነው። በ4 ዓመቱ 57 ሚሊዮን ደንበኛ ማስተናገድ ብቻ ሳይሆን በኢትዮጵያ ብር ወደ 6 ትሪሊዮን ትራንዛክሽን በእነዚህ ጥቂት ዓመታት ተፈጽሟል ማለት ነው። ትራንዛክሽን ማድረጉ ብቻ ሳይሆን በርካታ አገልግሎቶችን ለደንበኞቻችን በዚሁ ቴሌብር አማካኝነት እንደርሳለን። ይሄ ስለ ኢትዮ ቴሌኮም ሳይሆን ስለ ኢትዮጵያ ዲጂታላይዝድ መሆን፣ ስለ ኢትዮጵያ ዲጂታል ኢኮኖሚ ግንባታ ነው በዋናነት። ዘመኑ የዲጂታል ነው። በተለይ አፍሪካ እንደምታውቁት ማለት ነው። በርካታ አገልግሎቶች ማኑዋል በመሆናቸው ዜጎች የመንግስትም ሆነ የግል ተቋማት የሚሰጡትን አገልግሎት ለማግኘት ብዙ እንግልቶች አሉ። ይህንን ለማስቀረት ነው አንዱ ቴሌብር የመጣበት ምክንያት ማለት ነው። ቴሌብር በተወለደበት ወይም አናውንስ ሲደረግ ህልማችንን ተናግረን ነበረ። ህልማችንም ምንድነው የነበረው? የኢትዮጵያን የጂዲፒ 50% የሚሆነውን ትራንዛክሽን ወደ ቴሌብር ማምጣት የሚለው ዓላማው ቁጥሩን ለማምጣት አይደለም። ዓላማው ያ ሁሉ ትራንዛክሽን ዲጂታላይዝድ እንዲሆንና ዜጎች ካሉበት ሆነው ከቤታቸው ከቢሮአቸው ካሉበት ሆነው ክፍያ እንዲፈጽሙ፣ ገንዘብ እንዲቀበሉ፣ እንዲልኩ ከሀገር ውጪም እንደዚሁ እንዲቀበሉ ለማድረግ ወይም እንዲልኩ ለማድረግ ነው። ያ ማለት ባጭሩ ህይወትን ለማቅለል ዓላማ ያደረገ ነው። ዓላማ አለው፣ ራዕይ ያለው። ያ ራዕይ የሰዎች ህይወት እንዲቀል፣ ሰዎች የተሻለ ህይወት በዚህ ምድር ቆይታቸው እንዲኖሩ ለማድረግ ያለመ ነው ማለት ነው። ያንን ህልሙ ነው አሁንም እየተተገበረ እየተገለጠ ያለው ማለት ነው። ዛሬ የምናስጀምረው አገልግሎት የዚህ ህልም አንዱ አካል ነው ማለት ነው። በወቅቱ ቴሌብር ሲጀመር አንዱ ህልም ያደረግነው ነገር ቢኖር ምንድነው ብትሉኝ የዲጂታል ፋይናንስ አገልግሎት ወይም ደግሞ በሀገራችን ያለው የፋይናንስ አገልግሎት ተደራሽነቱም አካታችነቱም በጣም ውስን የነበረ በተለምዶ ትራዲሽናል በመንለው ወይም ደግሞ ኮንቬንሽናል በመንለው ባንክ ብቻ የተወሰነ በመሆኑ ሀገራችን እንደምታውቁት በረከት ነው። በጣም ብዙ ነን፣ ከ100 ሚሊዮን በላይ ነን። በቆዳ ስፋትም በጣም ሰፊ ነን። ይህን ሁሉ ማህበረሰብ ለማገልገል ማኑዋሊ በጣም አስቸጋሪ ነው የሚሆነው ማለት ነው። አካታችነትን ማረጋገጥ ካልቻልን ደግሞ ሰስተነብል ማድረግ ልማትን ዘለቂታዊነት እንዲኖረው ማድረግ ፈታኝ ይሆናል ማለት ነው። ስለዚህ ቴሌብር እየተጫወተ ያለው ሚና ገንዘብን መላክ መቀበል ግብይትን ማሳለጥ ብቻ ሳይሆን ዘላቂነት ያለው ልማት እንዲኖር አካታችነት ያለው ልማት እንዲኖረን ለማረጋገጥ የሚያስችል ትልቅ ቁልፍ ሚና እየተጫወተ ነው የሚለውም ልንወስድ እንችላለን ማለት ነው። ባጠረ ጊዜ እንግዲህ በጋራ ይህንን ለማድረግ ችለናል ማለት ነው። በጋራም ስንል ከቴሌብር በስተጀርባ በርካታ ባንኮች እንደዚሁም ተቋማቶች ሲስተማቸውን ኢንተግሬት አድርገው ነው ይህ ሁሉ ትራንዛክሽን እየተከናወነ ያለው። አጠር አድርገን ለማየት ያህል ዛሬ ላይ ምን ይመስላል ትራንዛክሽኑ በቀን ስንል እንደምታዩት ቴሌብር በቀን 11.2 ቢሊዮን ብር ትራንዛክት ያደርጋል። በጣም ከፍ ያለ እንግዲህ እንደምታዩት የባጠረ ጊዜ
ይሄ በየለቱ ያደገን ያለው ይሄንን ባክግራውንድ ትንሽ ልሰጣችሁ ያስፈልገኝ ዛሬ የምናስጀምረውን ፕሮዳክት በዚህ መሰረት ላይ ቆመን ስለምናደርገው አሁን ደግሞ ይበልጥ ተደራሽነቱም እናሰፋበት ይሆናል ብዙ ሚሊዮኖችን እንደርሳለን ብለን ተስፋ ስለምናደርግ ነው ከትስስር አንፃር ካያችሁት ከ29 በላይ ባንኮች ከቴሌብር ጋር ተሳስረዋል እንደዚሁም ደግሞ ዓለም አቀፍ የሐዋላ አገልግሎት የሚሰጡ ተቋማትም እንደዚሁ ከቴሌብር ጋር ተሳስረዋል ማይክሮ ፋይናንሶች ተሳስረዋል በዚህ መልኩ ነው ይሄ ሁሉ ትራንዛክሽን የተፈጸመ ያለው ስለዚህ የክፍያ ስርዓትም እየቀለለም እየዘመነም ያለው ዛሬ ላይ እንግዲህ ላይፍ ስታይል ሆኗል አይደለ በቴሌብር መክፈል መቀበል ቀላል ሆኗል እንደዚሁም ደግሞ ወደ ባንክ መላክ ከባንክ ማምጣት እነዚህ ሁሉ የቀለሉበት ናቸው ማለት ነው ከ822 በላይ የሚሆኑ ደግሞ አገልግሎቶች እንደዚሁም ከቴሌብር ጋር ተሳስረዋል ማለት ነው ስለዚህ ዛሬ አገልግሎት ካገኘን አገልግሎቶችን ልንፈጽምበት እንችላለን በዚህ መልኩ ኢንቴግሬሽናችን የሰፋ እንደመሆኑ ማለት ነው ስለዚህ ኢኮሲስተሙ በየጊዜው እያደገ እየሰፋ ሰፊው ማህበረሰብ ለማገልገል የወጠነ ራዩን ተግባራዊ ያደረግንበት ያለ ነው ማለት ነው የፋይናንስ አገልግሎቱ ከተጀመረ የዲጂታል ፋይናንስ በኦገስት 2022 ነው የጀመርነው ማለትም የቴሌብር አገልግሎት ከተጀመረ ከአንድ አመት በኋላ ነው የብሔራዊ ባንክ አነስተኛ ቁጠባና እንደዚሁም ብድር አገልግሎትን እንድንሰጥ ከሌሎች ባንኮች ጋር ተባብረን እንድንሰራ ፈቃዱን የሰጠን ማለት ነው እንደምታዩት እንግዲህ በእነዚህ አጠር ባለ በ3 አመት ጊዜ ውስጥ ከ15 ሚሊዮን በላይ ደንበኞች ከ31.6 ቢሊዮን በላይ ብድር አገልግሎት ያገኙበት ነው ማለት ነው ይሄ ነው የቴክኖሎጂ ውበት አካታች ስንል ለመናገር ያህል ቃሉ ስለተለመደ ሳይሆን በተግባርም ማካተት ስለቻለን ነው አሁንም ለማካተት ግን ተግተን እንሰራለን አይበቃም ብዙ ነንና ማለት ነው ቀደም ብዬ እንዳልኩት ማለት ነው ከቁጠባ አንፃር ካያችሁት ከ4.7 ሚሊዮን በላይ ደንበኞች ወደ 30 ቢሊዮን የሚሆን ቆጥበዋል ማለት ነው ስለዚህ እጃችን ላይ ያለችው የሞባይል ቀፎ ከ4 አመት በፊት ሃሎ ሃሎ ምንልባት የነበረችው ወይም ደግሞ ሰርፍ ምናረግበት ሶሻል ሚዲያ ምንጠቀምባት ዛሬ በእጃችን ላይ ሆና ባንካችን ሆናለች ማለት ነው ክፍያ እንፈጽማለን እንበደራለን እንከፍላለን እንቆጥባለን ንግዳችንን እናሳልጣለን ሰዎችን እንረዳበታለን ብዙ አይደለም ስለዚህ ኢትዮጵያ እውነትም ዘይዳለች እውነትም ቴክኖሎጂ እንዴት መጠቀም እንዳለባት ታውቃለች ማለት ነው ፖሊሲን በማሻሻል እንዲህ አይነት ነገሮች እንዲተገበሩ ማድረግ ይሄው ትሩፋቱ ዛሬ እንደምታዩት ነው በዚህ ሂደት ውስጥ አብዛኞቻችሁ በዚህ ያላችሁ በተለያየ አጋጣሚ የተሳተፋችሁ እንደመሆናችሁ ትሩፋቱን ፍሬውን በዚህ መልክ ስናየው እናንተንም በእጅጉ እንደሚያኮራችሁ ተስፋ አደርጋለሁ ይበልጡኑ ደግሞ እንዲህ አይነት የዲጂታል አገልግሎቶች እንድናስፋፋ በጋራ እንድንሰራ አይደል የሚያበረታታ ውጤት ነው ማለት ነው በአማካኝ እንደምታዩት ከ1.4 ቢሊዮን በላይ ብር በወር እናበድራለን በነገራችን ላይ በዚህ አጋጣሚ በኢትዮጵያ የዲጂታል ፋይናንስ የተጀመረበት ብቻ ሳይሆን ይሄ ወቅት ያለ ማስያዣ ነን ኮላተራል የምንለው ብድርም የተጀመረበት ነው ፈርቀዳጅነቱ ጥሶ መውጣቱ በቴክኖሎጂ ማስጀመር ብቻ ሳይሆን አንዳንድ አስተሳሰቦችንም ጭምር ጥሶ የወጣ ነው ማለት ነው ይፈልጋል ዘመኑ የዲጂታል ነው አሁን ደግሞ እንደውም ከዛም ያለፈ ይሆናል አይደለም ስለዚህ ለዛ ራስን ማዘጋጀት ተቋማትን ማዘጋጀት ፖሊሲዎቻችን አሰራር ስራዎቻችንም እንደዚሁ ሪቫይዝ ማድረግ ይፈልጋል ትውልዱ የሚፈልገውን አገልግሎት መስጠት እንድንችል ዘመኑ ያፈራውን ቴክኖሎጂ ታጥቀን እንዲህ አይነት ቀልጣፋ ምቹ ተደራሽ አካታች የሆነ አገልግሎት መስጠት እንዴት ያኮራል ያስደስታል መሰላችሁ ምናልባትም ሁላችሁም የየራሳችሁ ገጠመኝ ይኖራችኋል ብዬ አስባለሁ በባህላችን እንደምታውቁት መበደር አይደል ብዙም አንድን ሰው ለመጠየቅ የሰው ፊት ማየት ምንለው ነገር አለ አይደለም እና ወይም ወዳጅን ሄዶ ማማለጃ ያስፈልጋል ምናምን አለ ታንክስ ቱ ቴክኖሎጂ ምንም አያስፈልጋችሁ የሚያስፈልጋችሁ የአገልግሎቱ ተጠቃሚ መሆን ብቻ ነው ሲም ካርዳችሁ መኖር ብቻ ነው ክሬዲት ወርዚነስ ሌላ ነገር አይታይም መልክ አይታይም ምን አይታይም ዝምድናም አይታይም ዝምድና የሚታየው ትራንዛክሽናችሁ ምን ይመስላል ነው የሚለው ኤአይ የሚያየው ትራንዛክሽናችሁ ምን ይመስላል የሚለውን ያህል ስለዚህ ከተበደረ መክፈል ይችላል የሚለውን ያህል ስለዚህ የሰው ፊት ገረፈኝ ምናምን የሚባል ነገር የለም ከሲስተሙ ጋር ነው ንግግራችን ስለዚህ እኛ 15 ሚሊዮን ደንበኛ አገልግለናል ስንል ከአዲስ አበባም
ከየትኛውም አካባቢ አይደለም አገልግሎቱን ያገኝ ያለ ደንበኛ በቀላሉ ያገኝ እንዳለ ተስፋ እናደርጋለን። ይሄ ደግሞ ባህልም ስለሆነ ደግሞ የዲጂታል ሲስተሙን ስናሰፋ አብረን ተበድረን የመመለስን ባህልም አብረን የምንገነባው ነው ማለት ነው። አላማው ግለሰቦችንም እንደዚሁም አነስተኛ ተቋማት ተበድረው ንግዳቸው እንዲያሳልጡበት ተጨማሪ የሥራ ዕድል መፍጠር እንዲችሉ አቅም የመፍጠር እንዲያድጉ ለማድረግ ነው ትልቁ ዓላማ። ስለዚህ ዓላማውን ተረድተን በአግባቡ ከተጠቀምንበት ምናልባት እዚህ የምታዩት 4.7 ሚሊዮን ደንበኞች የቆጠቡት 30 ቢሊዮን ተመልሶ ሌሎቹን ደግሞ ምን አድርጓል ማለት ነው አገልግሏል ማለት ነው። ስለዚህ በዚህ መልኩ ሪሶርሳችንንም በአግባቡ እንጠቀማለን። በጣም ውስን የሆነ ሪሶርስ ነው። ስለዚህ ዲጂታል ላይ አምጥተን ግን ከአንድ ቦታ ወደ አንድ ቦታ በቀላሉ ያዘዋወርን ሚሊዮኖችን ያገለገልን በዚህ መልኩ ሀብታችንን እንደ ሀገር ልንጠቀምበት እንችላለን ማለት ነው። ይሄ እንግዲህ የዲጂታል ፋይናንሻል አገልግሎት ነን ኮላተራል የምንለው ወይም ያለ ማስያዣ ኢትዮጵያ ውስጥ ከተጀመረ በቴሌብር አማካኝነት ከባንኮች ጋር በመተባበር ለ3 ዓመት ከተሰጠ በኋላ እንግዲህ ዛሬ ላይ ያለውን ውጤቱ ምን ይመስላል የደረሰን የሚለውን ያሳየኋችሁ ማለት ነው። ዛሬ ደግሞ የምናስጀምረው እንዲህ አይነት ጉዞ ከነበረን ያማረና ጥሩ ፍሬ ያፈራ ከነበረ ከአንጋፋውና ቀልጣፋው አዋሽ ጋር ሆነን ደግሞ ይሄንን እንደገና ለብዙ ሚሊዮኖች ተደራሽ እንዲሆን ልናሰፋው ነው የመጣ ነው ማለት ነው። ስለዚህ በጥላ የምታገኟቸው ወደ 4 የሚሆኑ አገልግሎቶችን ታገኛላችሁ። አነስተኛ ቁጠባ፣ አነስተኛ ብድር፣ እንደዚሁም ደግሞ ዲቫይስ ፋይናንሲንግ የምንለዋለን እሱንም እንደዚሁ የምታገኙ ይሆናል። በተጨማሪም የአነስተኛ ተቋማት ምንላቸው ወይም ደግሞ ጥቃቅንና አነስተኛ በተለምዶ ምንላቸው ጥቃቅን ሚሊዮን ብዙ ስለማልወደው ነው አነስተኛ ተቋማት ምንላቸው እንዲያድጉ ነው የምንፈልገው። ወደሚቀጥለው ደረጃ እንዲመጡ እንፈልጋለን። ለዛም በሚያስፈልጋቸው ፋይናንስ ማገልገል ያስፈልገናል ማለት ነው። እንደሱ ስናደርግ ብዙ ተቋማቶች ይኖሩናል። ብዙ ልጆችን የሥራ ዕድል የሚፈጥሩ የሚቀጥሩ ይኖሩናል ማለት ነው። ህልም ያላቸው ወደ ገበያ አገልግሎታቸውን ፕሮዳክታቸውን ማምጣት ፈልገው በፋይናንስ ውስንነት መውጣት ያልቻሉ ብዙ እናቶች አሉ በየጉሊቱ የምታዩዋቸው አይደለም ማደግ የሚፈልጉ ወደ ሌላው ምዕራፍ መሻገር የሚፈልጉ። ስለዚህ ይሄ አነስተኛ ተቋማት ለምንላቸው ብድር ማቅረብ ኢትዮጵያ ውስጥ በርካታ እነዚህ ተቋማት እንዲያድጉ እንዲደገፉ የሥራ ዕድል እንዲፈጥሩ ዕድል ይፈጥራል ብለን እናስባለን ማለት ነው። ስለዚህ በጣም ቀላል ምቹ በሆነው ሁላችሁም በለመዳችሁት በቴሌብር አማካኝነት የሚሰጥ አገልግሎት ነው የሚሆነው ማለት ነው። ወደ ሌሎች ዝርዝሮች ከመግባት ብዙ አስፈላጊ አይደለም ብዬ ነው። እነዚህ 3ቱ አገልግሎቶች ላይ በምን መልኩ እናገኛለን የሚለውን ምናልባት ስትገቡ እንዳያችሁት አነስተኛ ብድር የምንለው ለግለሰቦች አለን ማለት ነው። ለግለሰቦች ለ15 ቀን እስከ 5000 ብር ድረስ፣ በ40 ቀን ክፍያ እስከ 12000፣ እንደዚሁም ደግሞ በ75 ቀን እስከ 16000 ብር የሚሆን እናበድራለን ማለት ነው። ኢትዮ ቴሌኮም እና አዋሽ በጋራ በመሆን ማለት ነው። ይሄ ለግለሰቦች የቀረበ ነው ማለት ነው። በጣም በቀላሉ እንግዲህ ይሄ ዛሬ ላይ የምንጀምርበት ይሆናል። ሲስተሙ ኤአይ ቤዝድ ነው። የናንተን ባህሪ አጠቃቀማችሁን አከፋፈላችሁን እያየ ደግሞ አፕግሬድ እያደረጋችሁ ለሚቀጥለውም ሌቭል ብድር እያመቻቻችሁ ይሄዳል ማለት ነው። ትውቃችሁ ዝምድናችሁ ከሲስተሙ ጋር ነው ከዛ የሚቀጥለው ማለት ነው። ይሄ ሲስተም በጣም እየሰለጠነ በሚገባ በኤአይ ክሬዲት ስኮሪንግ ሲስተም ነው የተደገፈው። ከዛም የተሻለ ደግሞ ቀጣይም ሌሎች ፊቸሮች ይኖሩናል። ያንን ታሳቢ ያደረገ አገልግሎት እያገኛችሁ ቀልጣፋ የሆነ አገልግሎት የምታገኙበት ይሆናል ማለት ነው። እንደዚሁም ለአነስተኛ ላልናቸው ተቋማት ያቀረብነው ብድር አለ ማለት ነው። በአንድ ወር ክፍያ ወደ 50,000 ብር ድረስ የምትበደሩት፣ እንደዚሁም እስከ 90,000 ብር ድረስ በ3 ወር፣ እስከ 150,000 ብር ድረስ ደግሞ በ6 ወር ክፍያ የምታገኙት። ይሄም ለአነስተኛ ተቋማት ለምንላቸው የተመቻቸ ብድር ነው ማለት ነው። በብዙ ያግዛል ብለን እናስባለን። ይህንን ስንል በዚህ የሚወሰን አይሆንም ማለት ነው። ቀደም ብዬ እንደጠቀስኩት አፕግሬድ እያደረግን አሁንም የምንቀጥል ይሆናል ማለት ነው። ሌላኛው የምስራች ያለን በአዋሽና በቴሌብር አማካኝነት ደሞዛችሁን የምትቀበሉ ወይም ደግሞ የሚከፈላችሁ እስከ 1 ሚሊዮን ብር ድረስ ወይም የ6 ወር ደሞዝ ብድር የምንሰጣችሁ መሆኑን በዚህ አጋጣሚ ላበስራችሁ ወዳለው ማለት ነው። ይሄ አይ ቲንክ ለብዙዎቻችን ጥሩ ለተለያዩ ጉዳዮች ጥሩ አማራጭ ይሆናል ብዬ አስባለሁ። በርካታ ጉዳዮቻችን የምንፈጽምባቸው ማለት ነው። ስለዚህ ይሄም አሁንም በሁለቱ ተቋማት ትብብር የቀረበላችሁ ነው ማለት ነው። ይሄን ለማግኘት ቀላል ነው።
ለመንግስት ተቋማትም ለግል ተቋማትም ለሁሉም ክፍት የተደረገ እድል ነው ማለት ነው። ያመቻቸ ነው። የሚጠበቅባችሁ ደሞዛችሁ በአዋሽ ወይም በቴሌ ብር አማካኝነት እንዲከፈል ማድረግ ብቻ ነው። ለዚህ ደግሞ አዋሽ እስከ 2 ቢሊዮን ብር ድረስ ለብድሩ አመቻችቷል ማለት ነው። ለዚህ ባካችሁ አዋሽን አመስግኑልኝ። እኛ ሲስተሙን አመቻችተናል። በህብረት በጋራ መስራት ውበቱ ይሄ ነው ማለት ነው። 2 ቢሊዮን ማለት በዛ ያበቃል ማለት አይደለም፣ ሪቮልቭ የሚያደርግ ነው። ይሄ በጣም ብዙዎችን በሚሊዮኖች እንድናገለግል እድል የሚፈጥር ነው ማለት ነው። ስለዚህ በጋራ እንሰራለን፣ በጋራ እናድጋለን፣ ተቋማቶቻችን እናሳድጋለን። ግለሰቦች የገጠማቸውን ችግሮቻቸውን ሊሆን ይችላል፣ ለትምህርት ቤት ሊሆን ይችላል፣ ለቤት ሊሆን ይችላል፣ ለተለያዩ ጉዳዮች አድሬስ የሚያደርጉበት ፍላጎታቸውን የሚያሟሉበት ብድር በቀላሉ ካላችሁበት ሆናችሁ የምታገኙበት ነው ማለት ነው። ለዚህ የሚያስፈልገን ሪሶርስ በዚህ ያህል ቀርቧል ማለት ነው። እንደዚሁም ከአነስተኛ ቁጠባ አንፃር በቀላሉ በኢንተረስትም ያለ ኢንተረስትም በእየለቱ ኢንተረስቱ የሚታሰብ ማለት ነው የቁጠባ አገልግሎትም በጋራ እንደዚሁ አቅርበንላችኋል ማለት ነው። ተጨማሪ ደግሞ ሎክድ የምንለው ለተወሰነ ጊዜ ሎክ አድርጋችሁ ለ3 ወር ሊሆን ይችላል፣ ለ6 ወር ሊሆን ይችላል፣ እንደዚሁም ለ9 እና ለ12 ወር ሎክ ስታረጉት እስከ 8.5% ድረስ ኢንተረስት የምታገኙበት የቁጠባ አገልግሎትም ይዘንላችሁ መተናል ማለት ነው። እንደዚሁም ደግሞ መደበኛ ቁጠባው እስከ 7.15% ድረስ በየቀኑ ኢንትረስቱ የሚታሰብ የቁጠባ አገልግሎት በጥላ አማካኝነት የምታገኙ ይሆናል። ይሄ በቀላሉ ዛሬም ላይ አሁንም እጃችሁ ላይ ባለው ስልክ ቴሌብር ላይ ገብታችሁ አዋሽ ጥላ የሚለውን ታገኛላችሁ ማለት ነው። በቀላሉ አገልግሎትን መጠቀም ትችላላችሁ ማለት ነው። ሌላኛው ደግሞ እንደዚሁ ይዘንላችሁ የመጣ ነው በጋራ ቀደም ብዬ መግቢያ ላይ ስናገር እንደነበረው ዲጂታል ኢትዮጵያን እውን የማድረግ ስራችንን አሁንም አቀላጥፈን ቀጥለናል። ግስጋሴው እንዳያችሁት ነው። ለዚህ ደግሞ ከሚያስፈልገን ዋና ከሚባል ጉዳይ አንዱ በእጃችሁ ላይ ያለው ስማርትፎን ነው። ስማርትፎን ሁላችሁም እንደምታውቁት አፎርደብል አይደለም በተለያዩ ምክንያቶች ማለት ነው። በተለይ በኢትዮጵያና በአፍሪካ ትልቁ ችግራችን የቴሌኮም አገልግሎት እየተስፋፋ ያለው መሰረተ ልማቱ፣ ነገር ግን ዩዜጅ ጋፕ የምንለው አለ። ዩዜጅ ጋፕ ማለት መሰረተ ልማት ኖረው ማህበረሰቡ ዲቫይስ ወይም ስማርትፎን የምንለውን ገዝቶ ለመጠቀም አለመቻል ማለት ነው። ይሄንን ችግር ለመቅረፍ ወይም ለማቃለል ኢትዮ ቴሌኮም ከዚህ ቀደም በርካታ የተለያዩ እርምጃዎችን ወስዷል። በኢንስቶልመንት ማቅረብ፣ በረጅም ጊዜ ክፍያ ማለት ነው። እንደዚሁም በቅርብ እንደምታስታውሱት the nexus የተሰኘ ፊውቸሪስቲክ የሆነ ዲቫይስ አቅርበናል፣ ክላውድ ፎን። ይሄን ያቀረብንበት ዋና ምክንያት ለኢትዮጵያ ማርኬት ብቻ ሳይሆን ለአፍሪካ ማርኬት ጨምሮ 58% ዩዜጅ ጋፕ አለብን እንደ አፍሪካ። ይሄን አድሬስ ለማድረግ ያመጣ ነው ማለት ነው። ስለዚህ ዲቫይስ ፋይናንሲንግ አሁንም መፍትሄ የሚፈልግ አንዱ ችግራችን ነው፣ የሴክተራችን ማለት ነው፣ የኢትዮ ቴሌኮም ብቻ ሳይሆን ማለት ነው። ስለዚህ ለዚህ ከብዙ አጋሮቻችን ጋር እየሰራ እንገኛለን። ዛሬ ደግሞ ከአዋሽም ጋር ዲቫይስ ፋይናንሲንግ ማለት ዲቫይሱን ፋይናንስ የሚያደርጋችሁ አዋሽ ይሆናል ማለት ነው። በቴሌብር አማካኝነት ዲቫይስ ፋይናንሲንግ የምንለው ሲስተም አለን። እዛ ላይ ገብታችሁ በ6 ወርና በ12 ወር የሚከፈል የተለያዩ ስማርትፎኖችን አቅርበንላችኋል ማለት ነው። በቀላሉ ከ1000 ብር ባነሰ በየወሩ በመክፈል እንደየሞዴሉ አይነት የተለያዩ ሞዴሎች ነው ሳምሰንግን ጨምሮ ሃይንድ የምንላቸውን ጨምሮ የቀረበበት ነው ማለት ነው። እንደ ፍላጎታችሁ እንደ በጀታችሁ ለመክፈል እንዳላችሁ አቅም ማለት ነው። በ6 ወር ወይም በ12 ወር ክፍያ የምታጠናቅቁት ዲቫይስ አቅርበንላችኋል ማለት ነው። ይሄን ያደረግንበት ምክንያት ቀደም ብዬ እንደጠቀስኩት እንግዲህ የፋይናንስ አገልግሎቱን አካታች ለማድረግ ተደራሽ ለማድረግ የምንሰራው ስራ መልካም ሆኖ ሳለ ዜጎች ግን ይሄንን አገልግሎት አክሰስ የሚያደርጉባት የሞባይል ቀፎ እጃቸው ላይ ከሌለ አሁንም ኤክስክሉድ እናደርጋለን ማለት ነው። ያ አደገኛ ይሆናል። ኤክስክሉድ የምናደርጋቸው የሚገለሉት ከፋይናንስ አገልግሎት ብቻ ሳይሆን ከበርካታ ሌሎችም የመንግስት አገልግሎቶች እንደዚሁም ደግሞ የግል ተቋማትም የሚሰጧቸውን አገልግሎት በቀላሉ ካሉበት ሆነው እንዳይገለገሉ ያደርጋል። በዲጂታል ኢትዮጵያ እየሰራን ያለነው ዲጂታል ፈርስት ሁሉም ማህበረሰብ ካለበት ሆኖ አቧራም ዝናብም ሳያገኘው አገልግሎቱን ካለበት ሆኖ ያለ እንግልት የሚያገኝበት የትኛውን የመንግስት አገልግሎት ይሁን የባንክ አገልግሎት ኢንፍራስትራክቸሩን ዘርግተናል በብዙ ሚሊዮኖች ማለት ነው። የቴሌኮምም የዲጂታል ኢንፍራስትራክቸር ይሄ ከሆነ አይቀር ደግሞ እጃችን ላይ ያለው ሞባይል ከሃሎ ሃሎ ያለፈ አገልግሎት ሊሰጠን ይገባል ነው መሰረታዊ እሳቤውና በቁርጠኝነት እየሰራንበት ያለ ነው። ስለዚህ መሰረተ ልማት ማስፋታችን መልካም ነው። ዲጂታል ኢንፍራስትራክቸር መስፋፋቱ መልካም ነው። የዲቫይስ
ፔኔትሬሽንን ግን አድሬስ ካላደረግን ወይም ደግሞ ይሄን ችግር ካላቃለል ነው የዘረጋነውንም ኢንፍራስትራክቸር በአግባቡ እንደ ሀገር ሳንጠቀምበት እንቀራለን ማለት ነው። በዚህ አጋጣሚ በመካከላችን ያላችሁ የዲቫይስ አቅራቢዎች፣ አምራቾች በተለያየ መልኩ በዚህ ዙሪያ ላይ የተሰማራችሁ ከኢትዮ ቴሌኮም ጋር በጋራ እንድትሰሩ በእንዲህ አይነት መልክና በተለያዩ አማራጮች ልጋብዛችሁ ወዳለሁ። ችግሩን በጋራ እናቃልል፣ ዲጂታል ኢትዮጵያን በጋራ እውን እናድርግ ለማለት ወዳለሁ። አሁን ላይ ኢትዮ ቴሌኮም እየሰራ ባለው በወሰዳቸው ኢንተርቬንሽኖች የዲቫይስ ፔኔትሬሽናችን የስማርትፎን ከ41.4% ገደማ ደርሷል። ከዚህ በላይ ግን መሆን አለበት። ቀደም ብዬ እንደጠቀስኩላችሁ የደንበኞቻችን ቁጥር ወደ 86 ሚሊዮን ደርሷል። እንደዚሁም ደግሞ የሞባይል ብሮድባንድ ተጠቃሚዎቻችን ከ47 ሚሊዮን በላይ ናቸው። ይሁንና የሞባይል ፔኔትሬሽናችን በመላው ሀገሪቱ ቢሆንም የፎርጂ ከቨሬጃችን ከ73% በላይ ቢሆንም ኢንተርኔት ግን ማይጠቀሙት ደንበኞቻችን ዋነኛው ምክንያታቸው ስማርትፎን ለማግኘት መቸገራቸው ነው። ለምንድን ነው የማያገኙት? አፎርዳቢሊቲ አክሰሲቢሊቲ የምንለው ነው ማለት ነው። ስለዚህ ዛሬ ሁነኛ መድኃኒት ነው ይዘን የመጣ ነው ብለን እናምናለን። ለዚህም በድጋሚ አዋሽን ከልብ አመሰግናለሁ። ይሄ በጣም አስፈላጊ ነው። የማህበረሰባችንን ችግር በጋራ እንደዚህ እያቃለልን መሄድ ያስፈልገናል ብዬ አስባለሁ። ኢትዮጵያን አምራች ለማድረግ እየሰራን ነው። ኢትዮ ቴሌኮም በዲቫይስ መገጣጠም ማምረት ጭምር እየሰራ ነው ያለው። ዘኔክሰስ እንዳያችሁት ነው። ይሁንና በቂ አይደለም። በርካታ አማራጮችን መጠቀም አለብን። ሀገራችን በጣም ሰፊና ትልቅ ናት። ስለዚህ በዛ ልክ ኢንተርቬንሽኖቻችንም ሊሰፉ ያስፈልጋል ማለት ነው። ስለዚህ ዲቫይስ ፋይናንሲንጋችን እንዴት ነው የሚሰራው? እንዴት ነው የምንበደረው ካላችሁ ምናልባት በኋላ ስትወጡም ወይም ስትገቡ ማየታችሁ ከሆነ ሾኬዝ አለን ታዩታላችሁ። ይሄም ኤአይ ቤዝድ ነው። በሲስተም ነው የምትበደሩት። ዲቫይሱን ልክ ገንዘብ እንደምትበደሩት ሁሉ ዲቫይሱንም እንደዚሁ ትበደሩታላችሁ ማለት ነው። እንደተስማማችሁት በ6 ወር ወይም በ12 ወር ምርጫ ማለት ነው። ስለዚህ ሲስተሙ ይሄን ያህል ካልተከፈለ ይዘጋዋል ማለት ነው። ክፍያቸውን ደግሞ መክፈል አለባችሁ ብሎ ደግሞ ያስታውሳል። ምንም እንትን ያለ ምንም ችግር በቀላሉ ጊዜው ሲደርስ ሪማይንደር ይልካል። በቀላሉ በቴሌ ብር አማካኝነት ተከፍላላችሁ ምንም ያለ ምንም ንክኪ የሰው ንክኪ ማለት ነው። ይሄን አድርገን ዲቫይሳችንን የራሳችን እናደርጋለን ወይም ባለቤት እንሆናለን። ስለዚህ በቀላሉ ዛሬ ላይ ስማርትፎን የሌለው ሰው ወጥቶ ከቴሌብር እንደዚሁም አዋሽና ቴሌብር አንድ ላይ ኢትዮ ቴሌኮም በጋራ ያመጡትን ዲቫይስ ስማርትፎን ማግኘት ይችላል ማለት ነው። ባለቤት ይሆናል ማለት ነው። በርካታ ዲቫይሶችን አሁን አስጀምረናል። እንደዚሁም በቀጣይ ሌሎችንም እያካተትን እንመጣለን። ይሄ እንግዲህ እያስፋፋን ያለነውን ኔትወርክ ተጠቃሚ እንዲሆን ያደርግልናል ብለን እናስባለን። ከዚህ በተጨማሪ ኢትዮ ቴሌኮም እና አዋሽ በጋራ እየሰሩት ያሉት በርካታ ጉዳዮች አላቸው። አንዱ እንግዲህ ካርድለስ የምንለው ከኤቲኤም በተለያየ አጋጣሚ ካርዳችሁ በእጃችሁ ላይ ባይኖር በቀላሉ ቴሌብርን ተጠቅማችሁ ከአዋሽ ኤቲኤም ገንዘባችሁን ማውጣት የምትችሉበት እድል ተፈጥሯል ማለት ነው። ይሄ አንዱ የትብብራችን አንዱ አካል ነው። ለምንድን ነው ይሄ የሆነው ሲባል አማራጭ ነው እያሰፋ ያለው አዋሽ ለደንበኞቹ። ስለዚህ በቴሌብር ይልካሉ፣ ገንዘብ ይቀበላሉ፣ ይበደራሉ። ከዛ ደግሞ ከኤቲኤም ለማውጣት ሲፈልጉ ካርድ ረሳሁ ምናምን ችግር የለም። እንግልት ፍሪ በቃ እንግልት ይበቃናል እስካሁን አይደል? አሁን ቴክኖሎጂ መጥቷል። ቴክኖሎጂን በአግባቡ በሰጠን ልክ አይደል መጠቀም ያስፈልገናል ማለት ነው። አገልግሎቱ እንግዲህ ከኦገስት 2025 ጀምሮ ሁለቱ ኩባንያዎች ባለሙያዎች በጋራ ሆነው ሲሰሩ ነው የቆዩት። እንግዲህ ባጠረ ጊዜ ከ92,000 በላይ ትራንዛክሽን ታይቷል፣ ወይም ከ97 ሚሊዮን ብር በላይ እንደዚሁም በካርድለስ የሆነ ከኤቲኤም ገንዘብ ማውጣት ችለዋል ማለት ነው። ሲስተሙ በደንብ ሲምለስ የሆነ ነው፣ በቀላሉ የሚሰራ ነው። ስለዚህ ለአዋሽ ደንበኞች እንኳን ደስ አላችሁ። ተጨማሪ ደግሞ አሁን ፋሲሊቲ ተጨምሮላችኋል ማለት ነው። ቴሌብርም ደንበኞች እንደዛው ማለት ነው። ከዚህ ባሻገር በጋራ በትብብር እየሰራን ያለ ነው። አዋሽ ስኩል ፔይ የተሰኘ አፕሊኬሽን አለው። ይሄ አፕሊኬሽን ከኢትዮ ቴሌኮም ጋር በርከት ያሉ እንግዲህ ተቋማት ኢንተግሬት አድርገዋል ብያቸዋለሁ፣ ወይም ሲስተሞች ከ822 በላይ አንዱ ይሄ ነው ማለት ነው። ስኩል ፔይ በጣም በሚያስገርም ሁኔታ እንግዲህ ወደ 3000 የሚጠጉ ትምህርት ቤቶች እዚህ ላይ አሉ። ይሄ ምንድነው አላማው ካላችሁ በቀላሉ ቤተሰብ ካለበት ሆነው ቤተሰቦች የልጆቻቸውን ትምህርት ክፍያ የሚፈጽሙበት፣ ትምህርት ቤቶችም ደግሞ እንደዚሁም ለቤተሰብ የልጆቻቸውን ጉዳይ ለቤተሰቦቻቸው የሚያሳውቁበት፣ ክፍያ የሚፈጸምበትና ሌሎችንም አገልግሎቶች የሚሰጥበት ነው ማለት ነው። ስለዚህ በቀላሉ በቤተሰብና በትምህርት ቤት መካከል ያለውንም ግንኙነት ያሳለጠ ነው። ክፍያው በቀላሉ በቴሌብር አማካኝነት የሚፈጸም እንደዚሁም ደግሞ ሪማይንደር ያለው ማስታወሻም ያለው ጭምር ነው ማለት ነው። ይሄ እንግዲህ እየሰፋ ቀደም ብሎ ካያችሁት ከአነስተኛ ካልነው ብድር ጋር እያስተሳሰርን አስተማሪዎቻችንም
ሳለሪ ሎን ወይም በደሞዝ ብድር ያካተትን የተያያዘ አገልግሎቱ የተሻለ አካታች የሚሆንበት እድል እየፈጠርን እንሄዳለን ማለት ነው፣ በቀላሉ ማለት ነው። ስለዚህ እንደዚህ መሰል ጉዳዮችንም በጋራ እየሰራን ነው ለማለት እንወዳለን። ይህንን እያሰፋን እንቀጥላለን። በዚህ ሊሚት የምናደርገው አይሆንም። በርካታ ትብብሮች ይኖሩናል። በድጋሚ ከኛ ጋር ለመስራት አዋሽ ላደረጋችሁት ሁሉ ትብብር ስለነበራችሁ ቀና ትብብር ከልብ እናመሰግናለን። ፓርትነርሺፓችንን እጅግ አድርገን ነው ቫልዩ የምናደርገው። በርካታ ስራዎች አሁንም እንደምንቀጥልና በዚህ የተሳተፋችሁ ባለሙያዎች ይሄ እንግዲህ በዚህ እንደማትገቱ በዚህ እንደማታቆሙ ተስፋ አደርጋለሁ። አዳዲስ ነገሮች ለደንበኞቻችን አይደለም እንደዚሁ ኢናብል የሚያደርግ ነገር ይዘን እንደምንመጣ ተስፋ አደርጋለሁ።